ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እና እንግዲህ ካያችሁት ትላንትና አይታችኋል ብዬ አስባለሁ ይህንን ቪዲዮ ማለት ነው። ያው ማለት አስተያየት መስጠት ስላለብኝ ነው። ምክንያቱም አብርሃም በራሱ አይተማመነው ወይም ደግሞ በሰው ነው የሚተማመነው፣ ሰው ባዘዘው ነው የሚሄደው ስላችሁ እውነት የማይመስላችሁ ሰዎች እንድታዩ ስለፈለግኩ ነው ያመጣሁት እንጂ ይሄ ቪዲዮ ለእኔ ቤትም ይመጥነኛል ብዬ አይደለም፣ ወይም ደግሞ ለእናንተ ለኦዲየንሶችም ይመጥናቸዋል ብዬ አይደለም ያመጣሁት ማለት ነው። እና ደግሞ እሱ ደግሞ ምን ማለት ነው እንግዲህ ጭራሽ የማይወራ የማይደረገው ነው ያወሩት ማለት ነው። እና ምንድነው ያሉት? ሄርሜላን እንድታገባ እንፈልጋለን፣ ሄርሜላን አግባ ነው ያሉት ማለት ነው። ምን ማለት ፈልገው ነው? ይሄ ማለት እንግዲህ ከዚህ በፊትም እንዳወራሁት አብርሃም በጣም ፊት ስለሚሰጣቸው ነው። ገባቸው አይደለ? እሱም ደግሞ ይሄው መጨረሻ ላይ ሚስትን ትተህ ልጅን ትተህ ሄርሜላን እንድታገባ እፈልጋለሁ ነው ያሉት ማለት ነው። ገባቸው አይደለ? ይህ ማለት አንድ ጓደኛ እናንተን ደፍሮ የሌለ ወሬ ወይም ደግሞ የሌለ ቃል ወይም ደግሞ የሚያስጠላ ቃላትን እንዲያወሩ የምትፈቅዱት እራሳችሁ ናችሁ። ገባችሁ አይደለ? እንጂ እነዚህ ጫታሞች አይደሉም። ገባችሁ? አብርሃም ራሱ በራሱ ላይ እንደፈለጉት እንዲጫወቱ፣ እንደፈለጉ ሚስቱ ላይ እንዲጫወቱ፣ ለሚስቱ እንደፈለጉ መልስ እንዲሰጡ እንደፈለጉ ስለፈቀደ ነው ማንም ሰው መጥቶ እነሱ ላይ እንደፈለገ የሚጫወተው ማለት ነው። ገባችሁ አይደለ? መፈለግ ያለብን ነገር እንዳለ እንፈልጋለን፣ ማድረግ ያለብን ነገር እናደርጋለን። በቃ ከዚህ በኋላ እንድትጎዳም እንድትከፋም አንፈልግም። አጠገብነን ሄርሜን መስራት አለብን። ከሀገር የምትወጣ ስለሆነ እንደገና ደግሞ ለፕሮሰሱም አሪፍ ይመስለኛል። ግን የእውነት አስባችሁታል? ከሀገርም ልትወጣ ስለሆነ በዚህ በ10 ቀን ውስጥ በዚህ ሳምንት ውስጥ ትዳር መመሰረት አለብህ። ትዳር ላይ ትዳር ማለት ነው። ገባችሁ? የሌለ እቃ ጫወታ፣ የሌለ ቃላትን ታውቃላችሁ። ሩታ ሚስቱ እያለችው ከሩታ ጋር ሳይፋታ የት ሀገር ነው ሚስት ላይ ሚስት እንዲደርብ የፈቀደው? የትኛው ህገ መንግስት ነው? ብታሰረዱኝ በጣም ደስ ይለኛል። ሲጀምር እቃ ጫወታ ታውቃላችሁ፣ የሚያስጠላ ቃላት፣ የሆነ የማይረባ ቃላት። የት ሀገር ነው ሚስት ላይ ሚስት ደርቦ ጭራሽ ከአገር ፕሮሰስ ራሱ አሪፍ ይመስለኛል የሚሉት ማለት ነው። ማን ነው እንደዚህ ብሎ የሚመክራችሁ? ምን አይነት ከማን ነው የምትሉት? እኔ ራሴን ስቼ ራሴን ሳላቅ የሆነ ራሴን ወድቄ እንትን ካልኩት በኋላ ምንም በቃ ነገሮች ግራ እያጋቡኝ ነው ያሉት ማለት ነው። ቆይ እናንተ ስታስቡት እኔ ሩታ የቃቃ ሚስቴ ናት እንዴ? በፈለኩት ሰዓት ሌላ ሴት አምጥቼ በቃ አንቺን ወደዛ ዞር በይ በቃ ሌላ አገባለሁኝ ብዬ በአንድ ሳምንት ውስጥ ቤሎ ተመርጦ 3 ተመርጦ ከሌላ ሴት ጋር የምጋባው ምን አይነት አስተሳሰብ ቢኖራቸው? እኔ በጣም ግራ እየተጋባው ነው። እና ሲጀመር ማለት ነው አብርሃም እንደዚህ ራሱ እንዲያወሩ ራሱ እንደዚህ ቃቃ ራሱ እንዲጫወቱብህ በአንተም በሚስትም በልጅም በህይወት ላይ እንደፈለጉ ቃቃ እንዲጫወቱ እየፈቀድከው ማለት ነው። ራስህ ፈቅደ ወደ ነው። ገባ አይደለ? ማንም ሰው ያንተን ትዳር ላይ ማንም ሰው ያንተ ሚስት ላይ ማንም ሰው አፋቸውን አይከፍቱን ነበረ። የእውነት አንተ በትክክል ቆመ ወንዳ ወንድ ሆነ መልስ ብትመልስ ኖሮ ማለት ነው። ገባ አይደለ? ሲጀምር ማን ነውና ነው እኔ ሳልፈቅድ የትኛው ሰው ነው የኔን ትዳር እንድፈታና ሌላ ባል እንዳገባ እኔ ላይ አንድ ሰው አስተያየት የሚሰጠው? እኮ እኔ ራሴን ስፈቅድ ነው። ራሴን እንደፈለግኩኝ ራሴን ሳዋርድ ነው። ራሴን ዝቅ ሳደርግ ነው። ገባችሁ አይደለ? ወይ አብርሃም ድሮም ማትረባም አሁን ላይ ምንድነው አምሮ እየነገረኝ ያለው? ወይ እናንተ ትክክል ናችሁ ነገሮች፣ ወይ እኔ ራሴን አላቀም። ምን እየተካሄደ ነው? ምን እየተፈጠረ ነው ያለው? ቆይ ብሩክ በቀደም እንደዛ ማመጣችኋት እንዲያፈቅራለሁ እንድትለኝ ያደረጋችሁ፣ ከዛ ደግሞ አሁን ደህና ነኝ እግዚአብሔር ይመስገን ሰላም ሰውን ደግሞ መልሳችሁ ደግሞ ሌላ ነገር ይዛችሁ ትመጣላችሁ። በምን አይነት መንገድ እኔ ህይወቴን እንድመራ ነው የምትፈልጉት? ሲጀመር እነሱ ምን አገባችሁ? እኔ እላችሁ እዚህ ጋር ጫታሞቹ ላይ አልፈርድም። ገባችሁ አይደለ? እነሱ አያገባቸውም። አብርሃም እነዚህን ከህይወቱ ማስወጣት ይችላል ነው። እኔ አብርሃም ላይ ነው ጥፋት ማድርገው። ገባችሁ አይደለ? ማንም ሰው እጁን አስሮ የአብርሃምን ከነዚህ ጋር ቪዲዮ ስራ አይልም። ማንም ሰው ከነዚህ ጋር ተገናኝ አይልም። የራሱን መብት መጠበቅ አለበት። የራሱን ክብር ማስጠበቅ አለበት። ከነዚህ ጋር መገናኘት የለበትም። በቃ አላገኝም ብሎ ከነዚህ ጋር መራቅ አለበት ነው። በዚህ አጋጣሚ እንኳን አደረሳችሁ። ዛሬ እመቤታችንን የዓመታዊ ክብረ በዓል ነው ማለት ነው። በምን አይነት መንገድ እንድቀጥል ነው? እግዚአብሔር ይመስገን ስላፈቀረች እንደውም ደስ ሊል ነው የሚገባው። እሷ ነኝ አንተ ራሱ እኔ ህይወት የገባ አይመስለኝም። አብርሃም
አንድ የምነግርህ ነገር መጀመሪያ የጠየቀህ ጥያቄ ለሁሉ ነገር መልስ ይመስል ጀግና እኮ ነው የሚያጫወታችሁ። ደግሞ እንደዚህ አይነት ቃላቶችን ዝቅ ያለውን ዝግተታሞች ማለት ነው። እንደዚህ አይነት ቃላቶችን እያወሩ ማለት ነው። ጀግና እንትን እንደዚህ ይላሉ። ደግሞ ወንድ ሲያደርግ አይተው ማለት ነው። እከካሞች አቤል የጠየቀህ ጥያቄ ሰው የሚከበርበት ቦታ ነው ተከብሮ መቀመጥ ያለበት። የሚናቅበት ቦታ፣ ወደዛ ሄዱ የሚገፋበት ቦታ እሱ ሁልጊዜ እየለመነ ሌላው ሰው ሌላኛው አካል ደግሞ ሁልጊዜ ተለማኝ መሆን የለበትም። ገብቷል? አንተም ሁልጊዜ እየተለመንክ ሄርሜላ ቆይ እነዚህ ልጆች ማለት ነው በእነዚህ ህይወት ራሳቸው ትዳር ይዘው ማለት ነው እንደዚህ ማንም ሴት መታ አፈቅራለሁ ብላ ስትጠይቀው ሚስቱን ትቶ ሚስቱ አንድ ቀን እንኳን ምንም ይሁን በራሱ ጥፋት አልፈልግም ብትለው ማለት ነው ሌላ ሴት በህይወታቸው ውስጥ ቶሎ ያስገባሉ ማለት እኮ ነው። የራሳቸውን ህይወት ነው እዚህ ጋር እያካፈሉ ያሉት ለአብርሃም። መግባት የለብህም ምክንያቱም እዛ ጋር እየተገፋህ ነው፣ አንተም እዚህ ጋር ሰው እየገፋህ ነው። የትኛው ትክክል እንደሆነ ለእኛም ግራ እየገባ ነው። ስለዚህ አንተ የምትከበርበት ቦታ ነው መቆየት ያለብህ። የሚያከብር ሰው ጋር አንተን፣ ጓደኞችህን፣ ቤተሰቦችህን፣ ሁሉ ነገርህን ቢስቴ ነች ያልከው ከሩታ ጥሩ ፍቅር ጊዜ ሲጀምር ማለት ነው። እንደ ሩታ ቤተሰብ የሚያከብር ሴት አለች? እስቲ ንገሩኝ ቤተሰብ። እዚህ አጋጣሚ ማለት ነው ቤተሰቦችህን አንተን አምኖ የሚቀበል ሰው ነው መቀበል ያለብህ እያሉት ነው። ሩታ ከመቼ ወዲህ ነው የእሱን ቤተሰብ ዝቅ አድርጋ የምታውቀው? እንደሱ እኮ አይደለችም። እንደውም አብርሃም ነው የእሷን ቤተሰብ የሚያሰደበው፣ የእሷን ቤተሰብ ጥላ እንድትወጣ ያደረገው እሱ ነው እንጂ እሷ ናት። እያሳለፍክኛ መተን እንደዚህ ብለናል። ንገረኝ። ይሄን መልስ በተከበርክበት ሰዓት፣ ጥሩ ፍቅርም በምትሰጥበት ሰዓት፣ በሚሰጥ ሰዓት መተን አንተ ሌላ ሰው አግባች ያትሆንህም እንደዚህ ብለናል አላልንም። ግን ደግሞ ሳትከበር ስትገፋ በቃ እንደዚህ ስትሆን ነው እኛ እንደዚህ ልንሄድ የቻልነው። ገብቶሃል? እኛ አንተን አንኖርም ወይ ደግሞ አንተ የኛ ይፈታት ነው። ግን ደግሞ የሆነ ክስተት ሲፈጠር ግን ልንነግርህ እንሞክራለን። አንተ በእርግጠኝነት አንተ ራሱ ህይወት የገባ አይመስለኝም። እስኪ የሆነ ነገር ችላ ብለህ ተወው። ከዛ በኋላ የሚከተልህን ሰው ታየዋለህ። ያንተን ክብር የዛን የሚረዳ ሰው ሊኖር ይችላል። ቢያንስ ራሴ ነው እንኳን ትንሽ ሪላክስ ያደርግ ጊዜ የወሰድኩበት ሰዓት ላይ ያለሁት እና አሁን ከእናንተ ጋር መከራከር አቅም የለኝም። መጨቃጨቅም አልፈልግም፣ ምንም አልፈልግም። ግን አንድ ነገር ነው በቃ የምነግራችሁ ማለት ነው። በቃ እኔም ለራሴ ተውኝ፣ በቃ ለራሴ ተውኝና እኔ ራሴን በራሴ በቃ ማድረግ ያለብኝን ነገር ላይ መወሰን ያለብኝን ነገር ልወስን። ከማንም ጋር ልሆን ከማንም ጋር እንትን ልበል፣ በቃ በራሴ መንገድ እንዲሄድ ለምን አትፈቅዱልኝም? በቃ ምክራችሁ ኦኬ ተቀብያለሁኝ። በቃ ሌላም ሰው ይመጣል፣ የትኛውም ሰው ምክር እሰማለሁኝ። ከሚጠቅመኝና የሚጎዳኝን ደግሞ ያውቃለሁ። ህፃን ልጅ አይደለሁም ዛሬ ላይ ማለት ነው። ስለዚህ እኔ ወደሚጠቅመኝ እንዲሄድ ለምሮ ማስፈቅዱልኝ፣ እኔ ወደምፈልገው ነገር እንዲሄድ ለምሮ ማስፈቅዱልኝ። በቃ ሩታም ትጥቀመኝ፣ ሄርሜላም ትጥቀመኝ፣ የትኛውም ሰው ይጥቀመኝ። በቃ እኔ ግን ከሚጠቅመኝ እኔ ከምፈልገው ሰው ጋር እንደሆነ ለማ ሲጀምር አብርሃም ለምን ታገኛቸዋለህ? መጀመሪያ ይሄንን መልስልኝ እስቲ። ሲጠሩ ለምን ትሄዳለህ? ሲጀመር ከህይወቴ ለምን ውጡ ብለህ ጭራሽ ሲደውሉ ለምንድን ነው የምታገኘው? በቃ እኔ ይሄን ነው ከአብርሃም ጋር ማለት ነው። ለምን ያገኛቸዋል? በቃ ከነዚህ ጋር ማለት ነው። እነዚህ እኮ የሌለ ዕቃ ጨዋታ እንዲህ ዕቃ ጨዋታ እንኳን በስነ ስርዓት ነው ጀመና ሰርተን ሲኒ ሰርተን እየጠጣን የነበረው ልጅ እያለን ማለት ነው። ገባችሁ? ወይኔ አብርሃም ለምንድን ነው ነገር እኔ ከእናንተ ጋር እንድጣላ እንድጨቃጨቅ ሁልጊዜ ከእናንተ ጋር በቃ ንትርኩት እንደገባ ለምን ታደርጋላችሁ? ይህ ነገር ለምን አስፈለገ? በቃ ይህን ነው እኔ የምለው ማለት ነው። ሄርሜላ የምትሆን እናንተን አማላጅ መላክ አይጠበቅባትም። እኔም ማግኘት ትችላለች። ገባች? እኔ ማካል አግኝታ መናገር ትችላለች። አብርሃም የጓደኛ ትርጉሙ ምንድን ነው? ጓደኛ ማለት እኮ ገደል ሲገባ ይሄ ገደል ነው ውጣ የሚል ሰው ነው። ድራሻችሁ ይጥፋ። እንደናንተ አይነት ጓደኛ እንደው ከምድር ያጥፋችሁ። እንደናንተ አይነት ጓደኛ አያስፈልግም። እናንተ ጓደኛ ናችሁ ትዳር የምትበጠብጡ የሰውን ህይወት የምትበጠብጡ ጓደኛ። የጓደኛ ትርጉም ምንድን ነው ይላል እንደ ደግሞ በጣም ነው የምወዳቸው እና አባቴ እህት ወንድሞቼን ሁሉ የምወዳቸዋለሁ። ግን የኔን ህይወት እነሱ አይመሩልኝም። ገባክ? እኔ ህሊና ያለኝ በራሴ የምተማመን በራሴ ኮንፊደንስ ያለኝ ሰው ነኝ። ከማን ጋር መሆን እንዳለብኝ አውቃለሁ። ከማን እንደሚያዋጣኝ አውቃለሁ። ምን እንደሚያዋጣ ምን እንደሚያስፈልገኝ ጠንቅቄ ማቅ ሰው ነኝ። ስለዚህ በዚህ ልክ ፈርዘር ሄዳችሁ የኔን ህይወት በዚህ ልክ እንትን ማለትም አይጠበቅባችሁ። እኔ ዛሬ ላይ ይህን ግልጹ ነው የሚባቸው ነገር ከነገ ወዲያ ግን ድጋሚ በእንደዚህ አይነት ርዕስ ብትመጡና ነገሮችን እንትን ብትሉኝ የምሬት መግባችሁ ከእናንተ ጋር ያለኝ ነገር ይቆራርጣል። አብርሃም እኛም አንተ እኔም ከእናንተ ጋር ያለኝ ነገር አቆራርጣል። አንተ ይቀም እኮ እንደዛ ከሆነ ጥሩ ነው። አብርሃም አሁን ወንድ እየሆንክ ነው ትንሽ። አዎ እንደዚህ ወንዱን እንደዚህ ወንዱን እንደዚህ ቆራጡን ገባ አይደለ? ማንም ሰው መጥቶ ህይወት ላይ እንትን አይበል። ማንም የእውነት በራስ የምትመራ ከሆነ ራስን ማስተዳደር የምችል ከሆነ የእውነት የማንም ወሬ ማሰማ ከሆነ የእውነት በራስ ቆመ የምትሄድ ከሆነ እስቲ እነዚህን ከህይወት አስወጣ። ገባ? ሄርሜላንም አስወጣ ከዙሪያችሁ። በቃ አንተና ሩታ አንድ ላይ ብትሆኑ እኮ ድሮ ታርቃችሁ ነበረ። እኔ እናንተ እንዳይከፋችሁ እናንተ እንዳይደብራችሁ ብዙ መንገድ በቻልኩት ነገር የሆነ ነገሮችን እያደረኩ ሰርፕራይዝ ያደረኳችሁ አብራችሁኝ እየሰራችሁ ነገር ላይ ትልቅ ቦታ ደርሳችሁ ሰብስክራይባችሁ አድርጎ እንዲሁም ደግሞ በቃ ከኔ በላይ ሆናችሁ ማየትን ነው የምጠብቀው። የምፈልገውም ይሄንን ነው። ተገባታል። ምንም የተለየ ነገር የለውም። አብርሃም ለአንተ ሲል እንደዚህ የሚገፋ ነው ሰው እንደ ሄርሜላ የሚገፋ ነው ሰው አታገኝም። የምሬ ነው። ምናልባት አሁን ላይ ምንም ላይመስል ይችላል። ለራሴ ታገባታለህ ደግሞ ይስቃሉ። እንደው ጥርሳችሁ ይልገፍ ሳታረጁ። የእውነት ነው አብርሃም ያለው አሁን ያለው እንግዲህ ከኔ ጋር እየሰራችሁ ሰብስክራይብ እንድትደረጉ ከኔ ጋር እንድታድጉ ስለፈለግኩ ነው።
ሰፕራይዝ እያረኩኝ ከኔ ጋር እንድታድጉ ስለፈለግኩ ነው እንጂ የነን ህይወት ልትበጠብጡ አይደለም ብለዋል ማለት ነው። በዛ አጋጣሚ እሺ ይሄንን ሀሳብ እቀበለዋለሁ፣ እንቀበላለን። አንተን ጎትተን ወደኛ ልናመጣ አንችልም። አንተ ትልቅ ሰው ነህ። እናንተ እንትን መመራት ነው ሲከፈል ደግሞ ኃላፊነት ያለብኝ ሰው ነኝ። ገባክ? እኔ ከራሴ አልፌ ራሴን ብቻ ማስተዳደር ሰው አይደለሁም። የእናት አባቴ ኃላፊነት አለብኝ። ቤት ውስጥ ብዙ ኃላፊነት ያለብኝ ሰው ነኝ። ነገ ላይ እነሱን ማስተዳደር ፈልጋለሁ፣ እነሱን ማሳረፍ ፈልጋለሁ። ልጄን ማሳደግ ፈልጋለሁ። ስለዚህ በዚህ ልክ እኔን እንትን ልትሉኝ አልፈልግም። እኔ ለምን በቃ ሰላም ማለማግባት አይቻልም እንዴ? አላገባም፣ በቃ ሳላገባ መኖር እችላለሁ። እንደዛ መሆን የለበትም። ሄርሜላን ማግባት አለበት። ሄርሜላን መሆን አለበት። የማይሆን ነገር ብሩክ ባጠይቁኝ ደስ ይለኛል። አሁን እኔ ከዚህ በላይም ከተጫናችሁኝ እናንተና እኔ ልንጣላ ነው ማለት ነው። ስለዚህ ከመጣላታችን በፊት እነሱ ግን እያሾፉ ይመስላል፣ እየቀለዱ ምናምን ነው። አብርሃም ግን በቃ ያቀረባችሁ ሀሳብ እንደማይሆን እየነገርኳችሁ ነው። ስለዚህ በሰላማዊ መንገድ ብንሄድ ይሻላል፣ ሳንጣላ ሳንጋጭ ማለት ነው። የሰው ልጅ ይነጋገራል፣ ተነጋግሮ የትኛውን ነገር ማስተካከል ይችላል። ስለዚህ እናንተ ተነጋገርን፣ ከዛ ነገሩ እንደማይሆን ገባን፣ አለቀ። አብርሃም በቃ አንተ ታዳሚ ነህ፣ ዝም ብለህ መተህ ሱፍ ለብሰህ ብቻ አግባት በቃ። እሺ እኔ በእንደዚህ አይነት ተፈል ስታወሪኝ ከሆነ እኔ ልሂድ ብቅ ብሎ የምሬን እውነት አብርሃም ታገባ፣ ምን ችግር አለው? ታገባት። እሺ የቃቃ ሚስት አድርጋት፣ የማይሆን ነገር አትጠይቀኝ እያልኩ ነው። የቃቃ ሚስት አድርጋት፣ ምንድን ነው ፍቅር? በቃ የቃቃ ሚስት አድርጋት። እኛ አውቀን ነው እንዴት ተነስተን አግባት ልንል እንችላለን? ወይ ደግሞ ሱፍ ለብሰህ አንተ ራሱ እሺ፣ እኛ ራሱ አንተ እሺ ብትለን ራሱ እኛ ምን ከለክለን አይነት ሰው ለምን እንደሆነ ታውቃለህ? ይሄ አንተ ሳትፈልግበት እርግጠኛ ሳትሆንበት እሷ ብለህ ራሱ እሺ ብትላት እናንተ ፕራንክ ነው እንዴ? የእውነት እኔ ፕራንክ እንደሆነ አላውቅም። ማርያምን ነው የምላችሁ። ግን አሁን እኔ ራሱ ከአብርሃም ጋር አንድ ላይ ፕራንክ ሰሆን እግዚአብሔር ነው የምላችሁ። የዛሬ ቪዲዮ እኔ ፕራንክ ሰሆን ማርያምን ነው የምላችሁ። ቪዲዮን ሙሉውን ይኸው ቀጥታ ከእናንተ ጋር ነው እያየሁት ያለሁት እንጂ አላየሁትም ነበረ። ግን ፕራንክ ሆንኩኝ እኔ ራሱ ማለት ነው ከአብርሃም ጋር። ነገር ግን ይሄ እንደ ሎርማን ነገር ነው። እኔ ብሩኬ ሲስቅ ራሱ ማለት ነው የሆነ እያሾፉ ምናምን ነው እያልኩኝ ነው እንጂ ፕራንክ መሆኑን ጭራሽ አላውቅም። ነገር ግን ማለት ነው ልንገራችሁ፣ ነገር ግን ማለት ነው ቆይ የሆነ ማወቅ የፈለጋችሁት ነገር ነበር። ግን ፕራንክም ሆነ ምንም ሆነ ማለት ነው እንደዚህ አይነት ቀልድ ራሱ አያስፈልግም። ገባችሁ አይደል? ይሄ አግባት ምናምን ሲጀመር አካሄዳችሁም እንደዛ ነው። አፈቅርሃለሁ ብላ አንድ ሴት መጣች፣ ከዛ በኋላ ደግሞ ካላገባሃት ብላችሁ ሰራችሁ። ፕራንክ ራሱ ሊሆን አይችልም። ግን ፕራንክ ሆኛለሁ። እኔም አብርሃምን ፕራንክ ሆኗል። እንግዲህ ቤተሰብ ሰላማችሁ ይዘልኝ። እኔ ግን ፕራንክ መሆኑን አላውቅም ነበረ። ባይ ባይ።